ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዝ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮብለላቸው ተሰማ። በሉ እናንተም ሄዱ እኛም ወደዛው ነን። የቁስ ሰቀቀናም የአብይ አማሮችና የኦሮሞማው የዳልጋ ከብቶች በዚህ ወቅት እያሉን ያሉት አፈሙዛችሁን ከብልጽግና አገዛዝ ላይ አንስታችሁ ወደ ሰሜን ጠላቶቻችን ህወሓትና ኤርትራ አዙሩልን እያሉን ነው። በዚህም ዙሪያ ዝርዝር ያለ ማብራሪያ ይዘናል። የጥንቃቄ መልእክት ለቆቦና ለአካባቢው ያገዛዙ የክፋትና የተንኮል እጆች እየተከታተሉ ለህዝብ ማድረስና እንዲጠነቀቅ ማድረግ ያስፈልጋል ተባለ። የወረዳው ዋና አስተዳዳሪን ጨምሮ የመከላከያ ከፍተኛ አመራሮች እርምጃ ተወሰደባቸው። በሆዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደርጉት ትግሉን የከዱ ባንዳዎች ቀድመው የፈረሙት የአብን ሰዎችም ሆኑ ሌሎች ከሊናቸው የተፋቱ የአብይ አማሮች የሚግባቡበት የጋራ ቋንቋ አላቸው። ፋኖን በተላላኪነት መፈረጅ ሲል አርበኛ ስለሰማረር ተናገረ። በአማራና በትግራይ ድንበር ላይ በተቀሰቀሰው አዲስ ውጥረት በዛሬው ዕለት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ሙሉ በሙሉ ሰርዞ ውሏል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዝ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮብለላቸው ተሰማ። ይህንን ተከትሎ በቆቦ ከተማ በአንዳንድ ሰፈሮች ቤት ለቤት ፍተሻ ሲካሄድ አምሽቷል። ወታደሮቹ ከትናንት ምሽት ጀምሮ እስከ ንጋት ባለው ቆቦ ከተማ ከገቡ በኋላ ነው ደብዛቸው የጠፋው። ወታደሮቹ ብዛታቸው ከሁለት ጋንት በላይ እንደሚሆንና ከነፍስ ወከፍ ክላሽንኮቭ መሳሪያ ጀምሮ ሙሉ ትጥቃቸውን እንደያዙ ነው የጠፉት። የወታደሮቹን መጥፋት ተከትሎ በቆቦ ከተማ መግቢያና መውጫ አካባቢዎች ላይ ብርቱ ቁጥጥር እየተደረገ ሲሆን በአንዳንድ የከተማ አካባቢዎች ላይ የቤት ለቤት ፍተሻ ሲደረግ ማምሸቱን ምንጮች ገልጸዋል። በተጨማሪም በቆቦ ከተማ ወታደሮች ሰፍሮባቸው በሚገኙ ካምፖች ተጨማሪ ወታደር እንዳይከዳ ጥብቅ ቁጥጥር እንዲደረግ ከዚህ መምሪያዎች አስቸኳይ ትዕዛዝ ወርዷል። ከፋኖ ጋር እየተካሄደ በሚገኘው ውጊያ አከርካሪው የተሰበረው መከላከያ ሰራዊቱ ይህን በድል ሳይወጣ ሌላ አዲስ ጦርነት በመጀመሩ ለመማረክ እንኳን እድል እንደማይገኝ ስለተረዳ በተስፋ መቁረጥ ስሜት ተሞልቶ እየተበተነ ይገኛል። በሉ እናንተም ሂዱ እኛም ወደዛው ነን። የቁስ ሰቀቀናም የአብይ አማሮችና የኦሮሞማው የዳልጋ ከብቶች በዚህ ወቅት እያሉን ያሉት አፈሙዛችሁን ከብልጽግና አገዛዝ ላይ አንስታችሁ ወደ ሰሜን ጠላቶቻችን ህወሓትና ኤርትራ አዙሩልን እያሉን ዶዶ ገብ የቁስ ሰቀቀናም ባሪናውያን ማለት የምንፈልገው እናንተ አድማ መከላከልና ሚሊሻ ይዛችሁ ወደ ወልቃይት ዘመቱ፣ እኛ ደግሞ ወልቃይትና ራያን ላለፉት 3 ዓመታት በጀት የከለከለውን አማራውን በየቀየው ሁሉ መኖሪያ ያሳጣውንና ህልውናውን አደጋ ውስጥ የከተተውን አገዛዝ ለመገርሰስ ዘመቻችንን እንቀጥላለን። እናላችሁ እንዲያ ከሆነ መንገዳችን ይለይ እንጂ ሁለታችንም የምንዘምተው ለወልቃይት ይሆናል ማለት እናንተ ማዘዝ የምትችሉት የራሳችሁን አፈሙዝ ብቻ ነው ለማለትና በሉ እናንተም ሂዱ እኛም ወደዛው ነን ለማለት ነው። አይካላችሁ ግን የመናፋረቅ ይቅርና የመታነቅ መብታችሁም እየተከበረ ነው። ሜካናይዝድና የጦር ጀቶች ያልበገሩት ይህ ነበልባል አማራዊ ትውልድ የኦሮሞማው የዳልጋ ከብቶች ተራ ፍረጃ በየለኝታ ነፍጡን እንዲያዘነብል የሚያደርገው መስሏቸው ይሆናል። መስሏቸው ከሆነ ትልቅ ስህተት ነው። የጥንቃቄ መልእክት ለቆቦና ለአካባቢው ያገዛዙ የክፋትና የተንኮል ልጆች እየተከታተሉ ለህዝብ ማድረስና እንዲጠነቀቅ ማድረግ ያስፈልጋል። ፋሽስቱ አገዛዝ ብልጽግና ቆቦ ከተማን አካባቢው ላይ ከነጌታቸው ረዳ ታጣቂዎች የተመለመሉ ጌታ ኃይሎች አስገብቶ ንጹሃን ላይ ጥቃት እንዲፈጽሙ በማድረግ በዋታ አጠቃችሁ የሚል ተለምዷዊና ተራና ርካሽ ፕሮፓጋንዳ ለመስራት ዝግጅት ማድረጋቸውና ተልዕኮ መውሰዳቸውን ውስጥ አርበኞች መረጃ አድርሰውናል። ጀንበር የጠለቀችበት ፋሽስት የብልጽግና አገዛዝ ለፖለቲካ ትርፍና ለስልጣኑ ሲል ዛሬም እንደ ትላንቱ ንጹሃን አማራዎችን ከማስጨፍጨፍ ወደ ኋላ የለምና መላው ህዝባችን አስፈላጊውን ጥንቃቄ ሁሉ እንዲወስድ መልእክታችንን እናስተላልፋለን። አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ 6 ያገዛዙ የብልጽግና የሰራዊት አባላት የ206ኛ ኮር 14ኛ ክፍለ ጦሩን ተቀላቀሉ። በቅርቡ ይፋ የተደረገው የአማራ ፋኖ ብሔራዊ ንቅናቄ በስር ተከትሎ የብልጽግናው ድኩማን ስብስብና ወራሪ ሰራዊት ጥልቅ በሆነ ፍርሃትና ውጥረት ውስጥ ገብቶ እየተረበተበት ይገኛል። በአፈናና በአፈሳ በተለያዩ መደለያዎች ከትምህርት ቤት፣ ከስራ ቦታ፣ ከመዝናኛ ቦታ፣ ከመንገድ በግዳጅ ተወስደው ማሰልጠኛ እንዲገቡ ከተደረገ በኋላ በአማራ ጥልነት አስተሳሰብ በማጥመቅ በገዛ ወገናቸው ላይ የሰይጣናዊ የአብይ የጨፍጫፊ ተግባር አስፈጻሚ እንዲሆኑ እየተደረጉ አያሌ ኢትዮጵያውያን ወጣቶች ግድ ከተጫነባቸው ድረስ አማራን ለማጥፋት የተሰጣቸው የጥፋት ሰይፍ ታጥቀው መርዛማ በሆነ ጸረ አማራ ሐሳብ ተሞልተው አያሌ የአማራ ንጹሃን ለመረሸን ሴቶችን ለማዋረድ የእምነትና የአገልግሎት ተቋማትን ለማውደምና ለመዝረፍ ያለቆቻቸውን ትዕዛዝ የሚጠብቁበት ካምፖቸው ውስጥ ሆነው የፍርሃት ቆፈን ወሯቸዋል። በዚህ ምክንያት በርካታ የመከላከያ ሚሊሻና የአድማ ብተና አባላት ከነሙሉ ትጥቃቸው ከዚህ የሞት መንደር የህዝባችን ዋስትና ወደ ሆነው የፋኖ ተቋም እየተቀላቀሉ የበደሉትን ህዝባቸውንም ይቅርታ እየጠየቁ ይገኛሉ። ከሰሞኑም 6 የብልጽግና ሰራዊት አባላት ከደብረ ኤልያስ ከማይና ከረቡ ገበያ በመውጣት የአፋብን ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅለዋል። እነርሱም ዳዊት አህመድ የተባለ የመከላከያ ጋንታ መሪ፣ ባቱተና የመከላከያ አባል፣ ጁነዲ አባነጋ የመከላከያ አባል፣ አብዱ ሐሰን የመከላከያ አባል፣ አማረ ፍቃዱ የመከላከያ አባል፣ በቃሉ ዋነመው ገበየው የተባለ የሰላም አስከባሪ ጋንታ መሪ የነበረ ሲሆን እነዚህ አካላትም አቀባበል በተደረገላቸው ወቅት የብልጽግናውን ስርዓት በአማራ ህዝብ ላይ እየፈጸመ ስላለው በደል ስለ ሰራዊቱ የሞራል ዝቅጠትና አብዛኛው ሰራዊትም ባገኙ አጋጣሚ ሁሉ ይህን አፋጅ የሆነ ስርዓት ትቶ ለፋኖ እጁን በሰላም መስጠት እንደሚፈልግ
እንደሚፈልግ ተናገሩ ሲሆን በተለይም አሁን ላይ የአማራ ፋኖ በአንድ መሪ ድርጅት መደራጀቱና አንድነቱን በይፋ ማብሰሩን በብልጽግናው መንደር ታላቅ የራስ ምታት መሆኑን ገልጸውልናል። በግዳጅም ቢሆን ማህበረሰባቸውን ሲበድሉ እንደቆዩ የተናገሩት ወደ ክፍለ ጦራችን የተቀላቀሉት የእኒህ አካላት ላደረሱት በደል ማህበረሰባቸውን ይቅርታ እንደሚጠይቁም ተናግረዋል። የወረዳውን ዋና አስተዳዳሪ ጨምሮ የመከላከያ ከፍተኛ አመራሮች እርምጃ ተወሰደባቸው። በሰሜን ወሎ አስተዳደር ዞን ስር የላስታ ወረዳ ዋና አስተዳዳሪ የሆኑት ኢንጂነር ላለም ብርሃኑና የበላ ከተማ ሰፍሮ የሚገኘው የብልጽግና ፓርቲ ተላላኪ የመከላከያ ሰራዊት ከፍተኛ አመራሮቹ ሆቴል አዘግተው አሰረሽ ምቹ በሚሉበት ጊዜ የበላ ከተማ ላይ ሰርገው በገቡ ባልታወቁ ኃይሎች በደረሰባቸው የእጅ ቦምብ ጥቃት ከፍተኛ አመራሮች ከፍተኛ ጉዳት አስተናግደዋል። ጉዳቱ የደረሰው ጥር 22 2018 ዓ.ም ከምሽቱ 4 ሰዓት ተኩል ገደማ የበላ ከተማ ለውዝ መገንጠያ ሀብትዬ መዝናኛ ከፌ ሲሆን በደረሰባቸው የእጅ ቦምብ ጥቃት አንድ ከፍተኛ የመከላከያ አመራር ወዲያውኑ ህይወቱ ሲያልፍ ተጨማሪ 7 የመከላከያ አመራሮችና አባላት ከባድ አካላዊ ጉዳት አስተናግደዋል። ላስታ ወረዳ ዋና አስተዳዳሪ የሆኑት ኢንጂነር ላለም ብርሃኑም የጉዳቱ ሰለባ ሲሆኑ ጉዳቱ እንደደረሰው ወዲያውኑ ወደ ቅዱስ ላሊበላ ሆስፒታል የተወሰዱ ሲሆን የመተንፈሻ ሳንባቸው በከፍተኛ ሁኔታ እንደተጎዳና ሰው ሰራሽ መተንፈሻ ተሰርቶላቸው እንዳሉ ጀርባቸው በከፍተኛ ሁኔታ እንደደቀቀና ራሳቸውን ስተው ኮማ ውስጥ እንዳሉ አሁንም በሞትና በህይወት አፋፍ ላይ እንደሚገኙ በውስጥ መረጃዎቻችን በኩል ተረጋግጧል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ባይበየን መረጃውን አድርሷል። ከአርበኛ በፈንተው የአማራ ህዝብ ማወቅ ያለበት ራያ አካባቢ ያለው ነባራዊ ሁኔታና እውነታ አለማጣ ከተማ ራያ አለማጣና ኮረም ዙሪያ የነበረው የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊትና ፌደራል ፖሊስ ያለምንም የጥይት ተኩስ 2018 ዓ.ም አካባቢውን ለቆ ወጥቷል። ፋሽስቱ የብልጽግና አገዛዝ ሚያዝያ 2016 ዓ.ም ራያ ላይ የነበረው መዋቅር በሴራ አፍርሶ አካባቢውን አሳልፎ በመስጠት በኋላም የተወሰነ ኃይሉን በተለያዩ ቦታዎች ላይ በማስፈራ አካባቢውን ከትግራይ ኃይሎች ጋር ይዞ መቆየቱ የሚታወቅ ነው። ፋሽስቱ አገዛዝ ብልጽግና በተጠቀሱት የራያ አካባቢዎች ከሚያዝያ 2016 ዓ.ም ጀምሮ ትግራይ ኃይሎች ጋር በጋራ ሰፍሮ ይኖር የነበረውን ሰራዊቱን ጥር 21 2018 ዓ.ም ያለምንም የጥይት ተኩስ ለቆ እንዲወጣ አድርጎ ቦታውን ሙሉ ለሙሉ ለትግራይ ኃይሎች አስረክቧል። ከዚህ ጋር ተያይዞ አገዛዙ በዚህ መንገድ ለቆና አስረክቦ የወጣውን የራያ አካባቢዎች የሐሰት ፕሮፓጋንዳና ሴራ ሊሰራበት እንደተዘጋጀ መረጃ አለ። ይህን ካሁን በፊት እንዳደረገውና አሁንም እንደሚያደርግ ግን ለህዝብ የተደበቀ አይደለም። ብልጽግና ይዞት የነበረውን የራያ መሬት በዚህ መንገድ ያስረከበ መሆኑ የታወቀ ነገር ግን በክልሉ በሁሉም አካባቢዎች ህዝብ ላይ የተለመደ ጸረ ፋኖ የውሸት ፕሮፓጋንዳውን በመስራትና አዲስ የውጊያ አጀንዳ በመፍጠር ብሎም በጸረ ህዝብና እግር አፍራሽ ሚዲያዎች በማስተጋባት ለአማራው ከልቂት በስተቀር አንዳች መፍትሄ ወደ ሌላው ጦርነት በማስገባት እድሜውን ለማራዘም እየሰራ ይገኛል። እዚህ ጋር ተያይዞም ከደቡብ ወሎ ዞን የተለያዩ ወረዳዎች በሚሊሻ ስም እየሰበሰበውን የአማራ ገበሬና በብተና ቀድሞ ወልዲያና ራያ ቆቦ ዙሪያ እያሰፈረ ሲሆን ከሰሜን ወሎ ሚሊሻ ጋር በማድረግ በቀጣይ ከትግራይ ኃይሎች ሊያደርገው ባሰበው ጦርነት ከፊት ሊማግዳቸው ዝግጅቱን ጨርሷል። ማስታወሻ አገዛዙ በአሁኑ ሰዓት ሰሜን ወሎ ዞን ባሉ ወረዳዎች የግል ታጣቂዎች ሳይቀር ለጥር 22 2018 ዓ.ም አስቸኳይ ስብሰባ እየጠራ ይገኛል። በወዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደረጉት ትግሉን የከዱ ባንዶችም ቀድመው የፈረሙት የአብን ሰዎችም ሆኑ ሌሎች ካልናቸው የተፋቱ የአብይ አማሮች የሚግባቡበት የጋራ ቋንቋ አላቸው። ፋኖን በተላላኪነት መፈረጅ ሲል አርበኛ አስረስ ማረ ተናገረ። ይህን ነገር ደጋግመው የሚያጩት መደበቂያ ፍለጋ ነው። የዘር ማጥፋት ጦርነት ታውጆ እየተጨፈጨፈ ያለን ህዝብ በመካዳቸው እርቃናቸውን ቆመዋል። ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል። ይህንን ዋሻ ያጡ ባንዳዎችና የተላላኪነት ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በመሰማራት ራሳቸውን ሊያስደስቱ እየደከሙ ነው። እነሱ እርቃናቸውን ስለቆሙ ከትግላችን አነሳስና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመራዋል ብሎ በመፈረጅ እንደነሱ ህሊናችን እንዲታረዝላቸው ይፈልጋሉ። ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። በመላላክና በራስ ህዝብ ላይ መቆመር የባንዳዎች የህይወት መመሪያ ነው። ፋኖ የአማራን ህዝብ ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት የሰብአዊ መብት ታጋዮች ቀዳሚው ነው። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዳንደሩት የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም። በህልውናችን ላይ በመጣ ጊዜ ህዋትን ጨምሮ የትኛውንም አካል ለመዋጋት የቀደመን እንደሌለ ህዝባችን ጠንቅቆ ያውቃል። ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ማድረግም የምንችለው እንደሆነ በተግባር አረጋግጠናል። የህልውና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳም የውጊያ መስመርም ሊያዘጋጅልን አይችልም። በዩኤኢ ጀትና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፍቃደኝነት የሚፈስ የአማራ ደም አይኖርም። መስዋዕትነት የምንከፍለው አረመኔውን አገዛዝ በማስወገድ የህልውና ጥያቄያችን በሙሉነት ለማረጋገጥ ነው። የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ሲል አርበኛ አስረስ ማረ ተናግሯል።
በአማራና በትግራይ ድንበር ላይ በተቀሰቀሰው አዲስ ውጥረት በዛሬው ዕለት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ሙሉ በሙሉ ሰርዞ ውሏል። እንዲሁም የአሸባሪው ብልጽግና ቡድን ሰራዊት የፌዴራል መከላከያ ሰራዊትና ፌዴራል ፖሊስ ካለማጣ ከራያ ባላና ከአካባቢው የወጣ ሲሆን ከፍተኛ ውጥረት ነግሷል። በ2013 የነበሩ አማራን እያፈገፈጉ የማድቀቅ የውጊያ ታክቲኮች ገና ከጅምሩ ተግባራዊ ሆነዋል። ጸረ አማራ የሆነው አማራ ከፋኖ በመክዳት ወደ አገዛዙ የተቀላቀሉ ኃይሎች አድማ ብተና፣ ፖሊስ፣ ሚሊሻ ወዘተ ከአገዛዙ በፊት በማድረግ ለትግራይ ኃይሎች ጥይት ሊማግዳቸው እንደሆነ የንስር አማራ ምንጮች ገልጸዋል። ስለሆነም ጸረ አማራ ኃይሎች ህዝባችሁን ይቅርታ ጠይቃችሁ ከፋኖ ኃይሎች ጋር እንድትሰለፉ ንስር አማራ ጥሪ ታቀርባለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያድርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ